አብሪስቲ ስም ማን ነው? ስሜ ሀብታሙ አታለን ይባላል። በመጀመሪያ እንኳን በሰላም መጣ ትግራይ። ከአዲስ አበባ እንደመጣ በሶሻል ሚዲያ አይቼ ነበር አክሱም አካባቢ። ዛሬ እኔ ሽሬ ነበርኩና መንገድ ላይ ሰላላህን አግኝቻለሁ። ስለዚህ አንተን ተነሳሽነት ሳላደንቅ ማለፍ አልፈለኩም እና እስኪ ከየት ተነስተ ወዴት ነው ጉዞ? እንዴት ነበረ ጉዞው? ፈተናው ምናምን በሙሉ እስኪ ንገረኝ። ከየት እንደተነሳ ስምና ሲል። አመሰግናለሁ። የተነሳሁት ከአዲስ አበባ ነው። ከአዲስ አበባ እስከ መዳረሻ የባህር ዳር ይሆናል ማለት ነው። 1550 ኪሎ ሜትር በላይ እጓዛለሁ ብዬ ተነስቻለሁኝ። በዚህም ብዙ ቀናቶችን ወስዶብኛል። በጉዞ አጠቃላይ ጉዞ 19 ቀናቶችን አጠቃላይ ተጉዣለሁኝ። ከአዲስ አበባ በቀጥታ የብስክሌት 19 ቀኖችን እየነዳሁኝ ተጉዣለሁኝ። ተጨማሪ 8 ቀናቶች ደግሞ የእረፍት ቀናቶች ነበሩ። እነሱ ሲደማመሩ እረፍት ወልዲያ ላይ 2 ቀናት አርፌያለሁ። ደሴ ላይ የተወሰኑ ቀናቶችን አርፌያለሁኝ። አክሱም በይበልጥ ከአዲስ አበባ ተነስተህ የት እንዳደርክ ማለት የአንድ ቀን ጉዞህ ምን ያክል እንደሆነ እንድትነግረኝና ሌሎች አንዳንድ ኮሜንት ሳይ ነበር በቅድም አገኛለሁ ብዬ አልጠበቅኩም ነበረ። ስለዚህ የአንድ ቀን ጉዞህ ምን ያክል ነው እስኪ ንገረኝና ከአዲስ አበባ ተነስተህ የት አደርክ? ከዛስ ወደዛስ የሚል ንገረኝ። እሺ መጀመሪያ ከአዲስ አበባ ተነስቼ ሸኖ የምትባል ከተማ ነው ያደርኩት። ሸኖ ነው ያደርኩት። ሸኖ ማለት 35-40 ኪሎ ሜትር ነው። የዛም የአንድ ቀን የመጀመሪያ ጉዞ የነበረ የመጀመሪያ ጉዞዬም ያው 40 ኪሎ ሜትር አልነበረም እቅዴ። ደብረ ብርሃን ነበር መግባት የነበረብኝ እቅዴ። ነገር ግን እዛ አካባቢ የነበሩት ወጣቶች ጋር ሰውራ እረፍት አድርግና በመጀመሪያ ቀን ስትራፑም የስፖርቱም የምትሩም ስለሚኖር እረፍት አድርግና በሚቀጥለው ቀን ትጓዛለህ አሉኝ። ከሸኖ በቀጥታ ደብረ ብርሃን፣ ከደብረ ብርሃን ማለት ደብረ ሲናን ወርጄ ሸዋሮቢት ሳልደርስ አርመኒያ የምትባል ከተማ አለች። አርመኒያ አደርኩኝ። ከዛ ከአርመኒያ ኮምቦልቻ፣ ከኮምቦልቻ ደሴ፣ ከደሴ ሀይቅ እያልኩ ነው ያው ለማስታወስ ብዙ ምን ስለሚል እንደዚህ እያልኩ ነው። በቃ ማክሲመም ከ60 እስከ 80 ኪሎ ሜትር ነው የምነዳው። ከመጀመሪያ ቀን በኋላ ከ60 እስከ 120 ኪሎ ሜትር እነዳለሁኝ። ከዛ አክሱም ለአክሱም በዓል ደርሻለሁ። አክሱም ሲሆን ሆሳዕና ከሰዓት 9 ሰዓት ተኩል አካባቢ ነው የገባሁት። አጠቃላይ ጉዞ ከአዲግራት ተነስቼ ገብቻለሁ ማለት ነው። ለሆሳዕና ደርሻለሁኝ። አጠቃላይ ጉዞ በጣም ከጠበቅኩት በላይ አድካሚ አልነበረም። የጠበቅኩት በጣም አሰልቺ ይሆናል ብዬ ነበረ። ግን ጉዞውን ከጀመርኩት በኋላ እኔም እየወደድኩት መጣሁኝ። ደስም እያለኝ እየተዝናናሁበትም ነበረ። ያው መንገድ ላይ ያጋጠመኝ ችግር የምግብ አለመስማማት ችግር አጋጥሞኝ ነበረ። ሜቢ ረዥም ርቀቶች ላይ ምግብ ተሸክሜ ስለሚሄድ ምግብ መንገድ ላይ ያለቀብኝና ከማህበረሰቡ የበላሁት ምግብ ብዙም አልተስማማኝም ነበርና የህመም ስሜት ነበረው። ህመም ስሜትን ችዬ ራሱ የነዳሁበት ጊዜ ነበረ። ሌላ ተጨማሪ ደግሞ መንገድ ላይ የጎማ መንፈስ አጋጥሞኝ ነበረ። እሱንም ያው በያዝኩት መለጠፊያ ለጥፌ የተወሰነ ኪሎ ሜትር ከሄድኩ በኋላ ሰርቪስ አድርጌያለሁ ማለት ነው። አጠቃላይ ጉዞ ይሄን ይመስል ነበረ። እሺ ፈተናዎች፣ ሌላ ፈተና የለም? ፈተና የማደሪያ ማጣት፣ እሱ በጣም ፈታኝ ነበረ። ደብረ ሲናን እንደወረድኩኝ የብልሽት አጋጠመኝና የኋላ የተሳቢው ብልሽት አጋጠመኝና መኪና አጣሁኝ። ወደ ከተማ ለመሄድ መኪና አጣሁኝና ማደሪያ ማጣት እጅግ በጣም ተቸግሬ ነበረ። እስከ ምሽቱ 1 ሰዓት ተኩል አማራጭ አልነበረኝም። 3 ኪሎ ሜትሮችን በእግር በመጓዝ በመግፋት 3 ኪሎ ሜትሮች በላይ በመግፋት ቤተክርስቲያን ላይ ለማደር ተገድጃለሁ። ያም ያንን ቀን እጅግ በጣም የወደድኩት ቀን ነበር። በሰንበትም ነበረ። ያው እኔም የኦርቶዶክስ አማኝ ስለሆንኩኝ ቁመትን እዛው አክብሬያለሁ ማለት ነው። ደስ ይላል። ኬላዎች ብዙ ኬላዎች አሉ። እስካሁን ያጋጠመኝ ነገር የለም። ግን እውነት ለመናገር ትግራይ ክልል ስገባ የጠበቅኩት ነገር ነበረ። ያው የሰበሰብኩት መረጃ ፍጹም ሰላም ነው የሚባል አልነበረም። ያው
ከገባ በኋላ ግን ፍጹም ሰላም ነው ያገኘሁት። እውነት ለመናገር ከኬላ ከትግራይ ክልል መግቢያ ኬላ ጀምሬ ስገባ እኔ ገርሞኛል ሁሉ እንደዚህ አልጠበቅኩም ነበረ። ትብብራቸው መጀመሪያ ኬላውን ስገባ ከየት ነው ከአዲስ አበባ ነው የመጣሁት ስል ጥያቄያቸውን ትተው ምግብ ነው ያቀረቡልኝ። ከዛ በቃ የትግራይን ክልል እንደማቋርጥ ባህር ዳርም እንደምገባ እርግጠኛ ሆንኩ። የዛኑ ሰዓት ወሰንኩኝ። ከዛ በኋላ ያጋጠመኝ ማህበረሰቡን ማመስገን እፈልጋለሁ። እጅግ በጣም ትሁት ማህበረሰብ ነው። እኔ በጣም ነው የገረመኝ። ያው ድሬዳዋ ኑሬ ያለውኝ ለተወሰነ ወራት። ድሬዳዋም የፍቅር ሀገር ናት ይባላል እንጂ መላ ትግሬም ከድሬዳዋ አላነሰብኝም፣ ቢበልጥ እንጂ አላነሰብኝም። ይህን ለመስራት ግን ይህን ድርጊት ለማድረግ ወይ ይህን ጉዞ በጣም ርቀት ያለው ጉዞ ነው። ይህን ለማድረግ ወይ ተነሳሽነት አላማው ምንድን ነው? አንተም ገና ህጻን ነህ፣ መቼም እኔ ትልቅ ባለው እና ስለዚህ ያለ ፍራቻ ያለ ምንም ጭንቀት በድፍረት ነው ሁሉ ጉዞ ርቀት የተጓዝክ ያለው። ስለዚህ ምንድን ነው ትርጉሙ? አላማስ ምንድን ነው? ስለ አላማው ኢትዮጵያን አንደኛ ኢትዮጵያን ማወቅ ነው። ኢትዮጵያ ትልቅ ሀገር ነች። ብዙ የሚጎበኙ ቦታዎች አሏት። እሷን ማወቅ ትልቁ አላማዬ ነው፣ የመጀመሪያ አላማዬ ነው። ሁለተኛ ነገር ደግሞ መንፈሳዊ ቦታዎችን አክሱም ጽዮንን ማየት ፈልግ ነበረ። አክሱም ጽዮንን ተንተርሼ መምጣቴ ደስ ብሎኛል። በመጀመሪያ ፕላን ቢ ነበረ የትግራይ ክልል ማለት ከአዲስ አበባ ባህር ዳር ፕላን ቢ ነበር። ፕላን ኤ ወደ ደቡብ ክልል ነበረ። ግን የደቡብ ክልል አጭር ኪሎ ሜትር ነው፣ ቻሌንጅ የለውም እና ቻሌንጁንም የፈለኩት እኔ አንደኛ ከጊዜ በኋላ ዙሩን ዓለም አቀፍ ለማድረግ እና ከኢትዮጵያ ጀምሬ ወደ ተለያዩ ዓለማት የመዞር ሀሳብ እቅድ አለኝ። እሱን ለማሳካት ይረዳኝ ዘንድ ይሄን መርጫለሁ ማለት ነው። አንተ እዚህ ጋር ስቲከሩ ሳየው ላሊበላ አለ፣ ኤርፖርትም አለ፣ አክሱም ሐውልትም አለ፣ ሌሎችም አክሱም ጽዮንም አለች። ስለዚህ ይህን ስለዚህ ለጥፈህ ስትጓዝ ማለት ብዙ ርቀት ስትጓዝ ለራሱ ይሄን ፕሮሞሽን ነው ለራሱ። ስለዚህ ይህን ስራ ስትሰራ ወይም ጉዞ ያክል ስትጓዝ የረዳህ ሰው ላሊበላም እንደዚህ አድርገህ አስተዋውቀው፣ ሌላም እንደዚህ አድርገህ እያስተዋወቀው ያለው ለአንተም እገዛ ወይም ስፖንሰር ያደረገ ሰው የለም ወይስ ብቻ ነው ወጪ አውጥተህ እየተጓዝክ ያለው? በስፖንሰር ዙሪያ አዲስ አበባ በጣም ብዙ ስፖንሰሮችን ጠይቄ ነበረ። እሱን ማግኘት አልቻልኩም። በራሴ ነው የተወሰኑ እንትኖች አሉ፣ ትብብሮች አሉ፣ ግን በዚህ በአጥጋቢ ደረጃ አይደሉም። መቀሌ ላይ የረዱኝ የተወሰኑ ግለሰቦች በግለሰብ ደረጃ አሉ። በድርጅት በኩል ጠይቅ ያለው ብዙ ድርጅቶችን ያገዘኝ ነገር የለም። አሁንም የሚጨርሰውም ብያሰብኩት በራሴ ነው በጀት፣ ግን እጅግ በጣም ድጋፍ ያስፈልገኛል። ሜቢ ከብስክሌት ጀምሮ መቀየር ነበረበት። ያው አድካሚ ነው ብስክሌቱ። ከዛም ውጭ ማደሪያ፣ ምግብ አለ፣ የተለያዩ ወጪዎች አሉ። በየቀኑ ማውጣቸው ወጪዎች ከ1000 ብር ያላነሰ ወጪ ያወጣለሁኝ በተለያዩ ምክንያቶች። እሱን በራሴ ነው ከበር እያደረግኩት ያሉት። ቤተሰብ መጀመሪያ ጉዞውን ስጀምር አይሆንም ብለውኝ ነበረ። ያው ቤተሰቦች የሚኖሩት ጎንደር ነው፣ እኔ ከአዲስ አበባ ነው ስኖር የነበረው እና አይሆንም ብለውኝ ነበረ መጀመሪያ ጊዜ። ግን በይበልጥ ሂጄ በማሳየት አሳመኛቸዋለሁ። አሁን ከጎኔ ናቸው። በፊትም ከጎኔ ነበሩ። ጓደኞቼ ሳፖርት የሚያደርጉን ጓደኞች አሉኝ። ከምንም በላይ ግን እናቴ በጣም ታግዘኛለች፣ ከጎኔ ነች። ሌላ ቦታ ሄደህ ታውቃለህ? ሌላ ቦታ በብስክሌት የመጀመሪያ ነው። በመኖር ደረጃ ሀረርን አውቃታለሁ፣ ድሬዳዋን አውቃታለሁ። ለመሳለም ስትፈልግ በመኪና መምጣት አችልም ነበር? አክሱም ጽዮን በመኪና መምጣት እችል ነበረ፣ ግን ሁኔታዎች አልተመቻቹልኝም። እንደውም ከእናቴ ጋር ነበር መምጣት የምፈልገው። ስለዚህ በዚህ በብስክሌት መምጣቴ ደግሞ ትልቅ ነገር ነው። ደስ ብሎኛል በማየቴ፣ አክሱምን በማየቴ እጅግ በጣም ደስ ብሎኛል። እስከ ሌሎች ወጣቶች የምታሳልፋለህ? ትግራይን አይተሃታል እናንተ። ስለዚህ ሌላ መልእክት ምስተሳላል? በቅድመ ሳላል በእርግጥ ሰላም እንደሆነች ግን ጓደኞቼ ደውለው ይጠይቁሃል? ወደ ጓደኞቼ? አዎ ጓደኞቼ ጋር በስልክ እናወራለን፣ ይደውሉልኛል። ይደረስ አዎ በየእንትኑ ቸክ ያደርጉኛል። ግን እውነት ለመናገር ትግራይ ክልል ፍጹም ሰላም ነው። ስለ ሰላሙ ከሆነ ፍጹም ሰላም ነው። ትግራይ ክልል የሚጎበኙ ትልልቅ ቅርሶች አሏት። አክሱም ብቻ አይደለም፣ አልነጃሽንም አይቻለሁኝ፣ የተለያዩ ቦታዎችን አይቻለሁ። እጅግ በጣም የታሪክ ሀገር ነች፣ ፍጹም ሰላም ነች። አሁን ወጣቱን መምከር የምፈልገው እኔ ትግራይ ክልል አቃፊ ህዝብ ነው። እኔ ትግራይ አይደለሁም፣ ትግረኛ አልናገርም፣ በየሄድኩበት አማርኛ ነው የማወራው።
እጅግ ግን ተግባብቼ አማርኛ እንኳን መስማት የማይችሉት እንኳን ተግባብቼ ነው የመጣሁትና እጅግ በጣም ደስ ብሎኛል። ሳፖርት ነበር፣ በጣም ድጋፍ ነበረኝ። ኢቭን ከምግብ ከውሃ ከመጠጥ ጀምሮ እጅግ በጣም ሲረዱኝ ስለነበር እጅግ በጣም ማመስገን እፈልጋለሁ። እውነት ለመናገር የትግራይን ሕዝብ በጣም ነው ማመስገን የምፈልገው። ሌሎች እንትኖችን መተው ቢጎበኙ የሚጎበኙ ቦታዎችን መተው ቢጎበኙ ፍጹም ሰላም ነው። የሚወራውን ፖለቲካውን ነገር ትተው ፍጹም ሰላም ነው። የሚጎበኙ ቦታዎችን መተው ቢጎበኙና ቢያዩ ትግራይን ቢያዩ ብዬ ዛሬ ከአክሱም ተነስቼ ወደ ሽሬ ነው ያወጣሁት ፕላን። እረፍት አድርጌ ነበርና የተወሰኑ ቀናቶች የሰውነት የመርሳት ችግር ስላለው ሽሬ ሄዳለሁ ማለት ነው። ከነገ እረፍት አድርጌ ከነገ በኋላ ወደ ማይጸብሪ ጎንደር ባህር ዳር ገባለሁ። እውነት ለመናገር እኔ የሰላም ተጓዥ ነኝ። ከፖለቲካ ጋር ምንም ግንኙነት የለኝም እና እሄዳለሁ ብዬ አስባለሁ። ያው እኔ አስባለሁ፣ ፈጣሪ ደግሞ ያግዘኛል ብዬ አስባለሁ። እሱ ነው ፕላኔ። እሺ የቀረ ያለኝ ብለህ ታሳልፈው ነገር ካለ? የቀረ ነገር ምስጋና በጣም ማመስገን ማለት ያበዛው መሰለኝ፣ ግን ለእኔ አልበዛም። እያንዳንዱ ቦታዎች ከአዲስ አበባ ጀምራችሁ ድጋፍ ስታደርጉልኝ የነበራችሁ ግለሰቦች በጣም ደስ እያለኝ ነበርና በጉዞ ላይ እናንተ ናችሁ ያበረታታችሁኝ። ከጎኔ የነበራችሁ ጓደኞቼ፣ ቤተሰቦቼ፣ እናቴ በተለይ በጣም አመሰግናለሁኝ። የትግራይ ማህበረሰብ በጣም ነው የማመሰግነው። እጅግ በጣም አመሰግናለሁ። እሺ እኔንም በጣም አመሰግናለሁ ቆመህ ስላናገርከኝ ማለት ነው። እና በመጀመሪያ ፈጣሪ ከጎኔ ይሁን ይጠብቅህ። እንዳልከው ትግራይ መጥተሃል። ከአዲስ አበባ መቀለ ድረስ ከመቀለ እስከ አክሱም ድረስ አሁን ደግሞ እስከ ሽሬ ድረስ የተጓዝክ ነው። ከሽሬ የተወሰነ ሰዓት አስተጉዘህ እንግዲህ የክልል 3 መንገድ የአማራ መሬት ማለት ታገኛለህ ማይጸብር ካለፍክ በኋላ ማለት ነው። እና ቦታዎቹ እንግዲህ ከባህር ዳር በመኪና አዲስ አበባ መሄድ ይሆናል ማለት ነው። እንግዲህ ከባህር ዳር ወደ አዲስ አበባ አንተም ምንድነው ምን ልበልህ ታዳጊ ነህ፣ ይበቃሃል ጉዞውና እንግዲህ ከአዲስ አበባ ባህር ዳር ድረስ ከደረስ በትግራይ አድርገህ ማለት ነው። እግዚአብሔር ከጎኔ ይሁን። ታዳጊ ነህ፣ ገና ህፃን ልጅ ነህ። ስለዚህ ለሌሎችም አራያ ነህ። በጣም ብርታትና ኃይል ያስፈልገዋል። ይህን ጉዞ ድጋፍ ያስፈልገዋል። ብዙ ነገር ያስፈልጋል አንተ። ስለዚህ አዲስ አበባ ሄደህ ሪከቨሪ ማድረግ አለብህ። እግዚአብሔር ከጎኔ ይሁን። እኔንም አጋጣሚ ስላገኘው ነው። በቅድም አይቼ ነበር፣ በሆነ ተለጥፈው የሆነ ነገር አይቼ ነበር። አገኛለሁ ብዬ አስቤ አልነበረም እና እግዚአብሔር ከጎኔ ይሁን። ይሄ ታዳጊ ልጅ ከአዲስ አበባ ወደ መቀለ በ19 ቀን የገባው ዲግራት ወደ አክሱም ነው የገባው እና ምናልባት ሆሳና አካባቢ መጥቶ ነበር ህማማት አካባቢ አይቼው ነበር። በዛን ሰዓት አጋጣሚ ሆኖ ሽሬ ነበርኩ። ከሽሬ አክሱም ስመለስ መንገድ ላይ ያገኘሁትና እስከ ትንሽ ላዋራው ላገኘው ብዬ እየተጫወትኩ ያለው ከእርሱ ጋር። ይህ ልጅ ደግሞ መደገፍ አለበት። ምናልባት አዲስ አበባ ከገባ በጎ አድራጊዎች ይችን ሳይክል ይቀይሩልሃል ወደ መኪና ብዬ ጠብቃለሁ። ቅኑ ልቦና ያላቸው ሰዎች አንተን መርዳት አለባቸው። የምታስተዋውቃቸው ቦታዎች በሳይክል አንዴ ዞረሃል። ከዛ በኋላ ደግሞ ለሀገርህ ልታስተዋውቅ ደግሞ እንግዲህ የሚያስፈልግን ያስፈልጋልና እግዚአብሔር ካንተ ጋር ይጠብቅህ። ወደ እናትህ፣ ወደ ቤተሰቦች፣ ወደ ጓደኞች በሰላም መግባትህ ይሁን እልሃለሁ። ምናልባት ለአልጋ ይሁን ለምግብ አላቅም የተወሰነ ስጦታ እሰጥሃለሁ። እሺ በሰላም እንድትገባ። ስለዚህ ከሳይክልህን አስይዞ ከሻንጣህን አስይዞ የተዘጋጀህበት ነገር የለም በቃ ምክንያቱም ሳይክሏን በጣም ያረጀች ነው። ይህም ጨርቅም ያለው እቺ ብቻ ናት ብረትና ይህም ጨርቅን ያለውን እንዴት ደፍረህ ወደዚህ ያን ያክል ጉዞ እየተጓዝክ እንዳለ ግራ ገብቶኛል ለራሴ እና የተከማቸ ሳይክል መስሎኝ ነበረ እና የጎደለበት እቃ የሌለው መለጠፊያ ብቻ ነው ያለው እንጂ ጎማው ከተነፈሰ ምን አለ አሁን ብቻ ልትለጥፈው ነው። እና ዝሮ ዝሮ እግዚአብሔር ካንተ ጋር ይሁን። ይህን ጉዞ እውነት ከአዲስ አበባ እስከ ባህር ዳር መድረስ ከሆነ እንዳሉት ሌሎችም መኪና ሳይክሏን ወደ መኪና ሰቅለህ አንተን ቀድመሃት እየጠበቃት ካልሆነ በስተቀር እግዚአብሔር ካንተ ጋር ይሁን። ይህን ትልቅ ታሪክ ነው። ታሪክ ነው ላንተ። እንግዲህ ገና ህፃን ስንት ነው? 24 ገና ህፃን ልጅ ነህ። እግዚአብሔር ካንተ ጋር ይሁን። እንግዲህ ሳይክልና አስተካክላትና አዲስ አበባ ከገባህ መምህር ጸጋዬ እባላለሁ። እኔ ገዳም ሚዲያ የሚዲያ ሰው ነኝ ለራሴ። ስለዚህ ከበጎ አድራጊዎች አንድ ነኝ። የተወሰነ ስጦታ እሰጥሃለሁ። ሄደው የምትጠጣው ሽሬ ማለት ነው። በሰላም ግባ። እሺ እግዚአብሔር ካንተ ጋር ይሁን። እሺ አስቀምጣት ና ፎቶ ለለ እኔ የምልህ ለመስታወቅ እኔን ለጠፍካቸው
አይደለም ፎቶዎች። አሁን ይሄ ላሊበላ ነው፣ ይሄ ፋሲለደስ ነው፣ አክሱም ጽዮን ናት። ይሄስ ምን ናት? እሱ አዲስ አበባ ያሁኑ አዲስ አበባ። ስለዚህ የአዲስ አበባ መንግስቱ ግድ ይሄን ነገር በደንብ አድርጎ ላንተ መሸለም አለበት። ይሄ አፋር ነው። ይሄሳ የቂያ ትክል ድንጋይ ሶፎማ። እሺ ሀረር አልነጃሽ አክሱም መርካቶ ጅማ አባጅፋር አባይ አለ። ይሄ አባይ ነው። እሺ ይሄሳ ሐመር አለ። እሱ ድሬዳዋ። በዚህ በኩል ሳት ምንድን ነው? ተመሳሳይ ነው አይደል? የሁለት እግር ጉዞ ነው የሚለው። የሁለት እግር ጉዞ። የሁለት እግር ጉዞ የሳይክል ጉዞ ማለት ነው። የሳይክል የሁለት ላይ የሁለት እግር አለ። የሁለት እግር ጉዞ ማለት ነው። ስለዚህ አንተ ከበርታ እግዚአብሔር በፈቀዱ መኪናን ይዘህ እንግዲህ ሀገርን ታስተዋውቃለህ ብዬ እጠብቃለሁ። እዚህ ጋር ብራና አለ። ብራና የኢትዮጵያ ዋና የሚታወቅበት እንግዲህ አንተ በቃ ብርቱ ሰው ነህ። እግዚአብሔር ሶሻል ሚዲያ የምትጠቀምባቸው አሉ? ሶሻል ሚዲያዎች እነሱ አሉ፣ ግን ቀይሬያቸዋለሁ። ስለዚህ አንተን እዚሁ ደርሻለሁ እዚህ ደርሻለሁ ብለህ የምትለጥፈው አለ? ቲክቶክ እና ፌስቡክ አለኝ። ብዙ አይዞ የሚያባራቱት ሰዎች አሉ? አልወጣም። እንግዲህ አይዞ ቫይራል የሚወጣ አንተ ሳትደክም ስትሰራ ነው። ስለዚህ እግዚአብሔር በፈቀደው አንድ አገርን ታስጠራለህ። እግዚአብሔር ጠበቀ። እሺ ና